ሰላም ሰላም የንሞክር ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? ዛሬ የመጀመሪያ ጊዜ ይህን ቻናል የምታዩ ሰዎች እንኳን ደህና ወደዚህ ቻናል መጣችሁ። ከኛ ጋር ቤተሰብ ሁኑ። ዛሬ አብረን የምንሰራው ቆንጆ ወይም ምሳ ወይም እራት መሆን የሚችል ቀለል ያለ ብዙ ጊዜ የማይፈጅ ብዙ ጣጣ የሌለው ምግብ ነው አብረን የምንሰራው። አብራችሁን ሁኑ። ይህንን ምግብ ለመስራት በዋናነት የሚያስፈልጉን ነገሮች ሩዝ፣ ካሮት፣ የዶሮ ስጋና ቆስጣ ነው። እኔ ምግብ ስሰራ ብዙ ጊዜ ዶሮ የሚሆን ወይም የበሬ ስጋ በመጀመሪያ የማደርገው ስጋውን ማዘጋጀት ነው። ስጋውን አዘጋጅተን ቀምመን ስጋው እየተዋሃደ ወይም ማሪኔት እያደረገ እያለ ሌሎች ነገሮችን መስራት እንችላለን ማለት ነው። ቢቻላችሁ ስጋውን ከአንድ ቀን በፊት ማታ አስተካክላችሁ ብታድሩ በደንብ ተዋህዶ ማሪኔት ሆኖ ያድርና በነጋታው ስትሰሩ ጥሩ ይሆናል ማለት ነው። እኔ ግን ያንን የመስራት እድል ስላልነበረኝ ጊዜ ስላላገኘውኝ አሁን እየሄድኩኝ በዚሁ ነው የምሰራው ማለት ነው። እንግዲህ በመጀመሪያ ቅድም እንዳልኳችሁ የዶሮውን ስጋ ነው የምናዘጋጀው። ዶሮውን ለመቀመም የተጠቀምኩት ብዙ ቅመም አላበዛውም። ማስተርድ፣ ትንሽ ብላክ ፔፐር እና ጨው፣ ዘይት ነው ያደረኩት። ሌላ ምንም አላረኩም። ብዙ ቅመም አላበዛውበትም። ዶሮውን ደግሞ ከገዛችሁት በኋላ ካጠባችሁ በኋላ በቀጫጭኑ ትቆርጡታላችሁ ማለት ነው። ከዛ በኋላ በዚህ በማስተርድ እና በዘይቱ ላይ አንድ ላይ ባለው ማሪኔት እንዲያደርግ በደንብ እሽት እናደርግና ለተወሰነ ለ30 ደቂቃ ቢያንስ እናስቀምጣለን ማለት ነው። ያው ከማስቀመጣችሁ በፊት በደንብ አዋህዱት። በደንብ መዋሃድ አለበት። ከዛ ከድናችሁ ማስቀመጥ ትችላላችሁ። ለዚህ ነው ከአንድ ቀን በፊት ብታረጉት ስራውን በደንብ ያቀላል ማለት ነው። ለጣዕሙም ቆንጆ ይሆናል። ዶሮው እየተዋሃደ ወይም ማሪኔት እያደረገ እያለ እኔ ቆስጣ ማዘጋጀት ጀመርኩኝ። ቆስጣውን ለብ ለብ አደርግና በዶሮ ውስጥ አድርጌ ቆስጣውን እጠቀልላለሁ ማለት ነው። ስለዚህ ጥሬውን ከማረገው ጥሬውንም ብታረጉት ይሆናል፣ ግን ጥሬውን ስታረጉ ለመጠቅለል አይመችም። ስለዚህ ትንሽ እሳት ማስነካት ብቻ ነው። ቆስጣ ያው ብዙ እሳት የሚፈልግ ነገር ስላልሆነ እኔ እንዲሁ ጥሩ ጣዕም እንዲኖረው ትንሽ ዘይት አድርጌ ትንሽ ሽንኩርት፣ ከዛ ነጭ ሽንኩርት ከተፌ ያጋል ሲል ትንሽ ቆስጣውን ገልበጥ አድርጌ ወዲያውን ያቆምኩት ማለት ነው። ስለዚህ እዚህ ጋር እንደምታዩት ቪዲዮ ላይ ዶሮ ማሪኔት እያደረገ ቆስጣውን አዘጋጀው። የምግቡ ዋና ክፍል ዶሮውና ቆስጣው ነው። ቆስጣውን አብስለን ዶሮውን ቅድም በቀጫጭኑ ቁረጡት ያልኩት ለዛ ነው። በቀጫጭኑ የቆረጥነውን ዶሮ እናመጣና እንደዚህ ማሪኔት ያደረግነውን በቆስጣውን ጠቀልላለን ማለት ነው። ስለዚህ ቆስጣውን ዶሮ ላይ ስታረጉት ለመጠቅለል እንዲመች ለዛ ነው ለብ ለብ የምታደርጉት እንጂ ማብሰል የለባችሁ። ምክንያቱም ገና ከዶሮ ጋር አብሮ ይበስላል ወይም ኦቨን ውስጥ ገና ትከቱታላችሁ። ስለዚህ ለብ ለብ ብቻ ነው፣ ትንሽ የሆነ ለዘዝ እንዲል ብቻ ለመጠቅለል እንዲመች ብቻ ነው። ቆስጣውን ስትገዙ የምትፈልጉትን መግዛት ትችላላችሁ። ትልልቁንም ገዝታችሁ መክተፍ ትችላላችሁ። እኔ ግን ይሄኛው ትንንሹ ስለሆነ መክተፍ ምናምን አይጠበቅብኝም። እንዲሁ እንዳለ ከትቸዋለሁ። የታጠበ ነው። ስለዚህ እንዳለ ለብለብ አድርገዋለሁ። ቆስጣው ለብለብ ካለ በኋላ ወይ ትሪ ካለበለዚያ ደግሞ መክተፊያ ታመጡና ቅድም ያዘጋጃችሁትን ዶሮ ታመጣላችሁ። ስለዚህ ዶሮውን ትወስዱና ትሪው ላይ ወይም መክተፊያው ላይ እዚህ ቪዲዮ ላይ እንደምታዩ ዘርግታችሁ ታስቀምጣላችሁ። ከዛ በኋላ ከቆስጣው ትንሽ ወስዳችሁ እዚህ ላይ ታረጋላችሁ፣ ማለትም ዶሮ ላይ ታረጋላችሁ። ከዛ እኔ ቺዝ አድርጌያለሁ። ያው ቤት ቺዝ ስለሚወዱ እንደዚህ ደግሞ ቺዝ ቢሆን ደስ ይላል። ስለዚህ የምትፈልጉ ከሆነ ማድረግ ትችላላችሁ። የማትፈልጉ ከሆነ ቺዝ ባታረጉም ችግር የለም። ስለዚህ ዶሮውን ዘርግታችሁ ታረጋላችሁ። ትንሽ ቆስጣ ትንሽ ከቺዝ ታረጉና ትጠቀልሉታላችሁ። ከጠቀለላችሁ በኋላ እስከምታበስሉት ቅርጹን እንዲይዝላችሁ ስቲኪኒ በውስጡ ታሳልፉና ታስይዙታላችሁ። ከበሰለ በኋላ ግን ዶሮ ያንን ቅርጽ ይዞ ስለሚበስል ልክ እንደበሰለ ስቲኪኒውን ማውጣት ትችላላችሁ ማለት ነው። በተለይ ልጆች ምናምን የሚበሉ ከሆነ ማውጣትን ላያውቁ ስለሚችሉ እናንተ ማውጣት ትችላላችሁ ማለት ነው። ስለዚህ ስቲኪኒው እስኪበስል ብቻ ነው። ከበሰለ በኋላ ታወጡታላችሁ። ስትጠቀልሉት ትንሽ በደንብ ይዛችሁ ጠበቅ አድርጋችሁ መጠቅለል አለባችሁ። ምክንያቱም በጎንና በጎን ቆስጣውና ቺዙ እንዳይወጣ ቀስ ብላችሁ በደንብ ወደ ውስጥ አድርጋችሁ ትጠቀልላላችሁ።
ብዙ የምትሰሩ ከሆነ እየሰራችሁ ማብሰል ትችላላችሁ መጥበሻ ላይ። ያለበለዚያ ግን የኔ ትንሽ ስለሆነ ስጨርስ ነው ወደ ማብሰል የገባሁት። እዚህ ጋር የምታዩት እኔ የጠቀለልኩት 5 የተጠቀለሉ ዶሮዎች ወጥቷል። ያ ማለት ከ2 ቺክን ብረስት ነው ይህ የወጣው። ምክንያቱም አንዱን ቺክን ብረስት ቢያንስ ለ2 ቦታ መክፈል አለባችሁ እንደ ትልቅነቱ ማለት ነው ስትቆርጡት። እንግዲህ እኔ የጠቀለልኩት ይህንን ይመስላል። እዚህ ጋር ሳህኑ ላይ እንደምታዩት አንዱ ከፍ ያለ ነው፣ የቀሩት ደግሞ አነስ አነስ ያሉ 4 ወጥቷል። ስለዚህ አሁን ደግሞ እናበስለዋለን። እንግዲህ እንደምታዩት ጠቅልዬ ከጨረስኩ በኋላ መጥበሻ አድርጌ መጥበሻው ላይ ትንሽ ዘይት አድርጌ ጋላ አድርጌ በመጀመሪያ ያደረኩት ዶሮውን እዛ ላይ ማድረግ ነው። መጥበሻው ላይ እንደዛ ስታረጉ መልኩ ቆንጆ ይሆናል። የማትፈልጉ ከሆነ ባታረጉ ምንም ችግር የለውም። ኦቨን ውስጥ እንዲሁ መግባት ይችላል። ግን መጥበሻው ላይ እንደዛ ስታደርጉት የሆነ ግሪል ያደረጋችሁት አይነት ስለሚመስል ቆንጆ መልክ ይወጣዋል። ስለዚህ መጥበሻው ላይ ያደረግነው እንዲሁ መልክ ለማስያዝ ብቻ ነው። መጥበሻው መጋል አለበት። በጣም ትንሽ ዘይት ጠብ ማድረግ፣ ከዛ በኋላ ሲግል እዛ ላይ የጠቀለልነውን ዶሮ ቁጭ ቁጭ እናደርጋለን ማለት ነው። ይህ መጥበሻ ኦቨን ውስጥ መግባት የሚችል ብረት ስለሆነ እኔ ልክ እንዲሁ እንዳለ መልሼ ኦቨን ውስጥ ከትቻለሁ። ያ የማይሆን ከሆነ ግን እናንተ በሌላ መጥበሻ እንደዚህ ከጠበሳችሁ በኋላ በኦቨን በሚገባ ትሪ ደግሞ አድርጋችሁ ኦቨን ውስጥ ማስገባት አለባችሁ። ኦቨን ውስጥ ስታስገቡ 375 ዲግሪ ላይ ከ20 እስከ 30 ደቂቃ ባለው ይበስላል ማየት አለባችሁ። ያም ያልኩት ምንድነው ትክክል የሆነ 10 ደቂቃ ወይም 20 ደቂቃ ብለን የማንለው እንደ ዶሮው እንደ አቆራረጣችሁ፣ እንደ ውፍረቱ፣ እንደ ቅጥነቱ የሚበስልበት ሰዓት ስለሚለያይ ነው። ስለዚህ እንደናንተ ዶሮ ይለያያል። ግን ከ20 እስከ 30 ደቂቃ ባለው ብዙ ጊዜ ዶሮ ቺክን ብረስት በተለይ እንደዚህ በስሱ የተቆረጠ ይበስላል። በጣም ቆይቶ ድርቅ እንዳይል ደግሞ ሳይበስልም ወጥቶ እንዳያሳምማችሁ ስጋ የሆኑ ነገሮች መጠንቀቅ አለባችሁ። ዶሮው ኦቨን ውስጥ እየበሰለ ከዛ ደግሞ በጎን ይኸውና ካሮት እዚህ ጋር እንደምታዩት ትንሽ ሽንኩርት፣ ትንሽ ዘይት አድርጌ ካሮቱ ይሄኛው ቤቢ ካሮት ወይም ትንንሹ ካሮት የምንለው ነው። ሙሉ ነው ግን ትንንሽ ነው። ምን አረኩኝ? በጣም ጠንካራ እንዳይሆን መጀመሪያ ዝም ብዬ እንዲሁ በውሃ ቀቀልኩት። ከዛ በኋላ ጣዕም እንዲኖረው በትንሽ ሽንኩርት፣ ዘይት፣ ነጭ ሽንኩርት አድርጌ መጥበሻ ላይ ገልበጥ ገልበጥ አረኩት። የሆነ ጥብስ አለ። ስለዚህ ጥሩ ጣዕም አለው። አብሮ ደግሞ ማባያ እንዲሆን ሩዝ ቀቅዬ ነበረ። ነጭ ሩዝ ነው። ምንም ዘይትና ጨው አርገን እንዲሁ ምንቀቅለው ነው። ስለዚህ እንዲሁ ቀቅዬ ሩዙን አዘጋጀ ነበር። እዚህ ጋር እንደምታዩት ይኸውና ምግባችን ደርሶ ሳህን ላይ ሩዙን አቅርበናል። ከሩዙ ቀጥሎ ደግሞ ካሮቱን እናረጋለን። ከዛ በኋላ ደግሞ ዶሮውን እናረጋለን። በጣም ቆንጆ ይሸታል። ብትቀምሱት ራሱ ጣዕሙ በጣም ደስ ይላል። ዶሮ ቅድም መጥበሻ ላይ ገልበጥ አርገን ስለጠበስ ነው ሽታው በጣም ቆንጆ ነው። ከቆስጣው ውስጡ ሆኖ የቆስጣውም ውሃ የዶሮውም የራሱ ደግሞ የተቀመመበት ስላለ በጣም ቆንጆ ነው። ስለዚህ እዚህ ጋር እንደምታዩት ካሮቱን እንደዚህ አድርጌ አዘጋጅቻለሁ ከሩዙ ጋር። ከዛ በኋላ ዶሮውን የመጀመሪያውን ያደረኩት ቆርጬ ነው፣ ያው ውስጡን እንድታዩት ማለት ነው። እንዲሁ እንዳለ ስቲክኒውን ከውስጥ አወጣውና በክብ በክብ ቆረጥኩት እና እዚህ ጋር እንደምታዩት ከውስጥ አረንጓዴውን ቆስጣውን ታዩታላችሁ። ቺዞ አለ። ከዛ ደግሞ ተጨማሪ ዶሮ የምትፈልጉ ከሆነ በጎን አምጥታችሁ ማድረግ ትችላላችሁ። እኔ እንዲሁ እዚህ ጋር ላሳያችሁ። ሌላ ደግሞ አነስ ያለ አምጥቼ በጎን አስቀምጫለሁ እና በጣም ቆንጆ ነው። ውጪ ሄደን ይሄንን ምግብ ብንበላ የሆነ ብዙ ብር ነው ለዚህ ለዛ፣ ወይ የሆነ ከፍ ያለ ሬስቶራንት ነው። ቤታችን ግን እንደዚህ በቀላሉ ብዙ ጣጣ ሳይበዛ ደግሞ ብዙ ጊዜም የሚፈጅ አይደለም፣ በ30 ደቂቃ ውስጥ መድረስ የሚችል ምግብ ነው። ስትሰሩ ያው እኔ እናንተን ቪዲዮ ለማሳየት አንድ በአንድ ላርገው እንጂ ዶሮውን ቀምሜ ወይም ዶሮው እየበሰለ ቆስጣውን ሰራለሁ፣ ወይ ዶሮውን እስከምቀምም ካሮቱን አብስያለሁ። ስለዚህ ስትሰሩ እናንተን ቤታችሁ እርግጠኛ ነኝ አንድ ነገር ብቻ አይደለም የምትሰሩት፣ ያንንም ይሄንንም ነውና የምትሰሩት። በጣም ብዙ ጊዜ ሳይፈጅ በቀላሉ ቆንጆ ምግብ መስራት እንችላለን ማለት ነው ለቤተሰባችን፣ ለልጆቻችን። ስለዚህ እናንተም እንደዚህ አድርጋችሁ ሰርታችሁ ሞክሩ።
እንግዲህ የዛሬው ቪዲዮ ይሄን ይመስላል። እናንተም እንደዚህ ሰርታችሁ ሞክሩ። አዲስ የሆናችሁ ሰዎች ይሄን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ፣ ከኛ ጋር ቤተሰብ ሁኑ፣ የደወል ምልክቷን ተጫኑ። ቪዲዮ ሲሰራ ቶሎ እንዲደርሳችሁ የደወል ምልክቷን ተጫኑ። ሌሎች ቪዲዮዎች አብረን እንሰራለን። ሀሳብ አስተያየት ካላችሁ ደግሞ ኮሜንት አድርጉ። ሁላችሁንም በጣም አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።